በ2026 ለሁሉም ተማሪዎች የሚሆን የዩኒስኮ ኢንተርንሺፕ ፕሮግራም አለ። በባችለር፣ በማስተር እንዲሁም ደግሞ በፒኤችዲ ፕሮግራም ዩኒስኮ በ2026 ኢንተርንሺፕ ፕሮግራም ኦፕን ሆኗል። የምትፈልጉ ሰዎች ይህ ቪዲዮ ለእናንተ ነው። እስከ መጨረሻው ተከታተሉ ማለት ነው። ስለዚህ ዩኔስኮ በተለያዩ ጊዜ ኢንተርንሺፕ ፕሮግራሞችን ያወጣል። ስለዚህ ለ2026 ደግሞ ላውንች አድርጓል ማለት ነው። ስለዚህ በሁሉም ባችለርም የሆነ ማስተርስ ተማሪዎችም የፒኤችዲ ተማሪዎችም ለሁሉንም የሚያካትት ፕሮግራም ነው ማለት ነው። ስለዚህ ዩኔስኮ እንግዲህ ዩናይትድ ኔሽን ኤዱኬሽን ሳይንቲፊክ ኤንድ ካልቸራል ኦርጋናይዜሽን የሚባል ተቋም ነው ማለት ነው። ስለዚህ ኢንተርናሽናል ተቋም ፊውቸሪቲያችሁን አሪፍ ሲቪ እንዲኖራችሁ ከሚያደርጉ ተቋማት ውስጥ አንዱ ነው። ስለዚህ ኢንተርናሽናል ኦርጋናይዜሽን ነው። ስለዚህ ከ2 እስከ 6 መንዝ ነው ኢንተርንሺፑ ሊቆይ የሚችለው። ስለዚህ ሁሉንም ኤዱኬሽን ሌቭል አክሴፕት ያደርጋል። ዲግሪም ካላችሁ ማስተርስም ፒኤችዲም ማንኛውም ሰው አፕላይ ማድረግ ይችላል። ስለዚህ ዴድላይናችን አሁን ኦፕን ሆኗል ማለት ነው። ራፍሊ አይተን ወደ አፕሊኬሽን ፕሮሰሱ ቀጥታ እንገባለን ማለት ነው። ስለዚህ ምንድነው አንዳንድ ክራይቴሪያዎች ሊኖሩ ይችላሉ እዚህ ጋር። ምንድነው አድቫንቴጁ? ብዙ አይነት አድቫንቴጅ ይኖሩታል። ከነዚህ ውስጥ ፕራክቲካል የሆነ ወርክ ኤክስፒሪየንስ ታገኛላችሁ። ስለዚህ ኢንተርናሽናል ኦርጋናይዜሽን ሰራችሁ ማለት ፊቸሪቲ ሎካል ቫይረበር የትም ቦታ እናንተ ኢንተርናሽናል ማርኬት አቬሌብል ትሆናላችሁ ማለት ነው። እንደዚህ ነው በጣም የሚጠቅማችሁ። እዛውም ደግሞ መቀሩበት ሚንስ ይኖራል። ኢንተርንሺፕ እንደምታውቁት አንዳንዴ ፕሪ ሄርድ ፕሮሰስ ሊሆን ይችላል ማለት ነው። ሌላ አንደርስታንዲንግ ዩኔስኮ ማንዴት፣ ዩኔስኮን ማንዴቶች በደንብ ታያላችሁ። ኔትወርካችሁን ታሰፋላችሁ፣ ስኪላችሁን ትጨምራላችሁ፣ ኢንተርናሽናል ኤክስፖዠር ይኖራችኋል ማለት ነው። ወደ ኤሊጂቢሊቲ ክራይቴሪያ ስናልፍ ደግሞ አን ኢንዲቪዥዋል መስት ቢ ሚኒመም ከ20 ዓመት በታች ያላችሁ አይካትትም። 20 እና ከ20 በላይ መቼም ግቢ የገባ ሰው ከ20 በላይ ሊሆን ይችላል ብዬ አስባለሁ። 20 እና ከዛ በላይ የሆነ ሰው ነው አፕላይ ሊያደርግ የሚችለው። አካዳሚክ ኳሊፊኬሽን ጋር ስናይ አፕሊካንት መስት ሚት ሆነ ፎሎዊንግ ሪኳየርመንትስ። ስለዚህ ኢን ግራጁዌት ፕሮግራም ማስተርስ ኦር ፒኤችዲ ኦር ኢኩቫለንት ሰከንድ ዩኒቨርሲቲ ዲግሪ ኦር ሃየር። ላንጉዌጅ እንግሊዝኛ የሚችል፣ ኮምፒውተር ስኪል ያው የተወሰነ ቢኖረው፣ ቲም ላይ ቲም ኮሚኒኬሽን ዋይፍ የሆነ ኮሚኒኬሽን ስኪል ቤስት የሆነ እነዚህን ያሉት አፕላይ ማድረግ ይችላል ማለት ነው። ስለ አፕሊኬሽን ፕሮሰሱ አሁን የምናየው ይሆናል ማለት ነው። ስለዚህ እስከ 30,000 ድረስ ኦል ኦቨር ከቨሪንግ ይኖረዋል ማለት ነው። ስለዚህ አሪፍ የሆነ ኢንተርንሺፕ ነው እውነት ለመናገር። ሁሉንም ኢንተርንሺፕ ወይም ደግሞ ሁሉን ኢንሹራንስ ከቨሬጁ እስከ 30,000 ድረስ ዩናይትድ ዩኤስዲ ከቨር ያደርጋል ማለት ነው። አሁን ቀጥታ ወደ አፕሊኬሽን ፕሮሰሱ እንሄዳለን። እዚህ ጋርም ያሁን ያየናቸው ነገሮች ናቸው ያሉ እንዳለ ማለት ነው። ስለዚህ ቀጥታ እንዴት ነው አፕላይ የምናደርገው? ከአፕላይ ያነሱ ሲስተም አለ። እነሱ ሲስተም ጋር ገብተን አፕላይ እናደርጋለን ማለት ነው። እዚህ ጋር እንደምታዩት ምንድነው እያንዳንዱ ኢንተርንሺፕ ወይም ኢንተርን የራሱ የሆነ ኢንድ ዴት አለው። ፕላስ ደግሞ ከእናንተ ፊልድ ጋር ማች የሚያደርገውን ትመርጣላችሁ። እዚህ ጋር እንደምታዩት ክሎዚንግ ዴት አለ። ስለዚህ ክሎዚንግ ዴት ኦልሞስት አብዛኞቹ 31 ናቸው፣ ዲሴምበር 31 ናቸው። ስለዚህ ዲሴምበር 31 ነው ሞል አንድ ቫካንሲ
ኢንተርንሺፕ ኦል ሴክተር ወይም ቢሮ የሚል አለ። ጁን ላይ ነው 2026 ስለዚህ በጣም የሚቆይ ማለት ነው። 26 ማለት ኦልሞስት ሎንግ ታይም ኦልሞስት 6 ወር በላይ ሊኖረው ይችላል ብዬ አስባለሁኝ። ሌሎቹ ዲሴምበር አሁን 1 ወር ብቻ ነው ያለው ማለት ነው። ስለዚህ ኦልሞስት 5 ነው ዛሬ የተወሰነ ቀናት አሉ። በሁሉም ሴክተር በየናቹራል፣ ሶሻል በፊልዳችሁ ኢንተር ገቨርንመንታል ኦርጋናይዜሽን እንደዚህ አይነት ነገር ሲኖር እንደኔ ሪኮመንድድ ላደርጋችሁ የምችለው ምን መሰላችሁ? ዩኔስኮ ሞስትሊ እንጌጅ ያደረገው እናንተ ፊት የምታደርጉበትን ፊት አንደኛ ባክግራውንዳችሁን እናንተን ታያላችሁ። ስለዚህ ባክግራውንዳችሁ ለምሳሌ ኮሚኒኬሽን ኤንድ ኢንፎርሜሽን ሴኪሪቲ ከሆነ ኢንፎርሜሽን ሴክተር ከሆነ እዚህ ጋር አፕላይ ማድረግ ነው ይሄን ማለት ነው። ሆwever ኤዱኬሽን ሴክተር ላይ ደግሞ ትምህርት ላይ ያላችሁ ሰዎች አስተማሪዎች ምናምን፣ ካልቸር ላይ ከሆነ ካልቸር ላይ፣ ስለዚህ ካልቸር ላይ ስለሚሰላ ካልቸር ላይ መስራት የምትፈልጉ ባክግራውንዳችሁ ፊት የሚያደርግ ከሆነ እናንተ አሪፍ ኦፖርቹኒቲ ዊን የማድረግ ኦፖርቹኒቲ ስለሚኖራችሁ ልክ እንደዛ አድርጉ። የኔ የራሴ ፐርሰናል ኢምፕሊኬሽን ነው ይሄ ማለት ነው። ስለዚህ ዲጂታል ቢዝነስ ላይ ያላችሁ አይዲያ ሆሬቨር እና ባክግራውንዳችሁ ፊት የሚያደርግ ከሆነ እናንተ ልክ እንደዚያ ማለት ነው። ስለዚህ እኔ አሁን ከአየሁት እኔ ጋር ፊት ያደርጋል ብዬ ካየሁት ውስጥ አንደኛ ላስመረጠንም ይችላል ብላችሁ የምታስቡት ነው። በነገራችን ላይ ያው አንዳንዴ አሪፍ አይዲያዎችን እዚህ ጋር አሁን እኔ ያው ያሰብኩት ምንድነው ከካልቸር ጋር ስለተያያዘ እንግዲህ ዩኔስኮ ማለት ሶስቱን ነገር ኢንተግሬት አድርጎ የያዘ ስለሆነ ከነሱ ውስጥ አንዱን ኤኒሃው ሌት ሚ ሾው ዘ ፈርስት ዋን። ስለዚህ የመጀመሪያውን መርጬ ላሳያችሁ እንደዚህ። ከዛ ቀጥታ እናንተ እዚህ ጋር ምንድነው የት ቦታ ነው የሚለውን ኢንተርንሺፕ 1 to 6 ኤክስተርናል ካንዲዴትስ ሰተን 31 ነው የሚያበቃው። ሄድ ኳርተር ላይ ነው የምትሄዱት ማለት ነው። ዩኔስኮ ሄድ ኳርተር ላይ ማለት ነው። ስለዚህ ያለው ኤጅ ሊሚቱን ኤቭሪቲንግ ክራይቴሪያ ያለውን እዚህም በተመሳሳይ መልኩ ይኖራል ማለት ነው። ከዛ መጨረሻ ላይ አፕላይ ትላላችሁ ማለት ነው። ናው ልክ እንደዚህ ይመጣል ማለት ነው። አፕላይ ስትሉት ክሬት አካውንት ትላላችሁ እኔ ሜይ ቢ ሴም ቲንግ እዚህ ጋር እንደምታዩት የተለያዩ ኢንፎርሜሽኖች ይኖራሉ። ስለዚህ አፕሎድ ዲፕሎይመንት ሂስትሪ ፎርም ፕሮፋይል ኢንፎርሜሽን ኤዱኬሽን ምናምን የሚሉ ብዙ አይነት አማራዎች አሉ። እነሱን ሮዎች ዋን ባይ ዋን እየሞላን እንሄዳለን። ኤክስፒሪየንስ፣ ላንጉዌጅ ስኪል፣ ኤዱኬሽናችን፣ ኤምፕሎይመንት ሂስትሪ፣ ኤቭሪቲንግ ዲቴል እንሞላና አፕሊኬንትን ፕሮፋይላችን ፉል ካደረግን በኋላ አፕላይ እንላለን ማለት ነው። ስለዚህ እዚሁ ጋር ክሬት አፕዴት ፕሮፋይል ታደርጋላችሁ። ኮምፕሌት ኤንድ ሴቭ ኤንድ አፕሊኬሽን ፕሮሰሱ ነው ማለት ነው። ስለዚህ እንደዛ ነው የምናደርግ። ስለዚህ እዚህ ምንድነው የምናደርገው? ኤቭሪቲንግ እንደዚህ ካደረግን በኋላ እዚህ ጋር ፎርም አለች አንድ ፎርም። ስለዚህ ዊንዶው ፎርም ትላለች እቺ አፕሊኬሽን ማለት ነው። አፕሊኬሽኗን እዚህ ጋር እችን ዳውንሎድ ስትላት ትመጣለች። ከሞላናት በኋላ ኢምፕሎይመንት ሂስትሪ ፎርም ናት ያለውን ኢምፕሎይመንት ሂስትሪ ፎርም የነበረውን እዚህ ጋር ወርዳለች። እኔ ኦልሬዲ ሞልቻታለሁ። እቺ እንደዚህ አይነት ፎርም ናት። እሷን ከፍታችሁ ኤክስፒሪየንሳችሁን መሙላት ትችላላችሁ። እያንዳንዱን ኤክስፒሪየንስ ከሞላችሁ ሴቭ ካላችኋት በኋላ
እዚህ መጣችሁ አፕሎድ እናደርጋታለን ማለት ነው። እዚህ ጋር እና እዚህ ጋር ኢምፕሎይመንት ሂስትሪ ፎርም ከአፕሎድ አድርጋለን። ሰክሰስፉሊ አፕሎድ አድርገናል ማለት ነው። ስለዚህ የመጀመሪያው ሮው ስለ ፐርሰናል ኢንፎርሜሽን አለ። ፐርሰናል ኢንፎርሜሽን እንደዚህ ትሞላላችሁ ማለት ነው። በጥንቃቄ እንደዚህ የሞላችሁ። ሁለተኛው ኤዱኬሽን ላይ ኤዱኬሽን ማዘታ ሴም ታይም ትሞላላችሁ። ይህም ኤዱኬሽን ፓርት። ስለዚህ ምንድን ነው የምናደርገው? ኢች ኢንዲቪዥዋል እኔ እንዳያችሁት ልክ ሁሉንም ሞልቻለሁ ማለት ነው። እያንዳንዱ ሴክሽን እንደዚህ ትሞላላችሁ ሁሉንም ኤቭሪቲንግ የስ ላይክ እንደዚህ ጽድት አድርጋችሁ ከሞላችሁት በኋላ እዚህ ጋር ሴቭ እስኪያደርግ እንደዚህ ትቆያላችሁ። ያ ስለዚህ ድራፍት ሴቭ አድርጎልኛል። ሁሉንም እዚህ ጋር የሚታዩትን ለምሳሌ ማይ ኢምፕሎይመንት ሂስትሪ ሄጄ ፕሮፋይል ኢንፎርሜሽን ይሄን አያችሁት። አንድ ይህን አፕሎድ ታደርጋላችሁ። ከዛ ፕሮፋይል ኢንፎርሜሽን ይህን ሙሉ እንደዚህ ትሞላላችሁ። ልክ ይህን ሞልታችሁ እንደዚህ ተጨርሱና አሁንም እንደገና ኤዱኬሽን ኢንፎርሜሽን ይህን ሙሉ ትሞላላችሁ። ልክ እኔ እንደሞላሁት እንደዚህ አክቹዋሊ እዚህ ጋር ትምህርት መጨመር ትችላላችሁ። ማስተርስ ከሆነ ዲግሪያችሁን እዚህ ማስገባት ትችላላችሁ። ከዛ ኢምፕሎይመንት ሂስትሪ ጃስት ላይክ እንደዚህ ጽድት አድርጋችሁ ታስገባላችሁ። ከዛ ሰርቲፊኬሽን አሁንም ሰምቲንግ ሰርቲፊኬሽን ታስገባላችሁ። ዶሜን ኤክስፔሪንስ የሚል አለ። ኤክስፔሪንስ ኤክስፐርታይዚንግ ኤሪያም ታስገባላችሁ። ፐብሊኬሽን ኢፍ ዩ ሃቭ ፐብሊኬሽን ታስገባላችሁ። እዚህ ጋር እስኪ ፐብሊሽ ያደረጋችሁት ነገር ካለ ነው። ላንጉጅ ስኪል ላይ ያው 2 ላንጉጅ ነው ያለው። እንግሊሽ ኤንድ ፍሬንች ነው። እንግሊሽ ኤክሰለንስ ብላችሁ ሌላው ኢትስ ማንዳቶሪ የሚችሉት ካለ እዚህ ጋር ማስገባት ትችላላችሁ። ግን ለመሰላችሁ እዚህ ጋር ቻይኒዝ፣ ራሽን፣ ስፓኒሽ ኤንድ አዘር ላንጉጅ አፍሪካንስ መጨመር ትችላላችሁ። አፍሪካንስ እንዴ አባውት ሚ ሌላም ላንጉጅ መጨመር ትችላላችሁ። እዚህ ላስት ዋን ዳታ ፕሮቴክሽን አግሪመንት ላይ ያለውን ነገር ኤቭሪቲንግ እንደዚህ ዲቴል ታስገባላችሁ። አንዳንድ ጥያቄዎች ተመሳሳይነት አላቸው የሚጠይቁበት ጥያቄ ላይ ስጨርሱ ሴቭ እያላችሁ መሄዳችሁን አትርሱ። ከዛ ቀጥታ ሁሉንም ኢንፎርሜሽን ልክ እንደዚህ ከሞላን በኋላ እዚህ ጋር እንደሚታይ አፕላይ ስንል እዚህ ጋር ታይትል ሚስተር አፕላይ ስንል ይመጣል። ሜል ያልሞላ ፓርት አለ ማለት ነው። ሜል ታስገባላችሁ። ፕራይመሪ ናሽናሊቲ አይ ቲንክ ሴቭ ሳላደረገው ነው። አይ ቲንክ ሰው በድጋሚ አሁንም እናደርጋለን። ሌላም ቀይ ካለ እንደዚህ ያየን
ሌሎቹ እንደዚህ ያሉ አንድም እዚህ ጋር አንድ ትንሽ ችግር አለ። ዱ ዩ ፕሊዝ ኢንዲኬት ቼር ማሽን ፊኒሽ እዚህ ጋር የስ አሁን እናልፋለን። ሌሎቹ ኦኬ ናቸው። ሴቭ እንላለን። ሴቭ ካል በኋላ አፕላይ ሶ ዩ ሃቭ ሰክሰስፉሊ አፕላይ አድርጊያለሁ ማለት ነው። ስለዚህ ኢሜል ላይ ቼክ ማድረግ እንችላለን። ሶ ኢሜል ሌትስ ቼክ ኤኒሃው አፕሊኬሽናችን ይህን ይመስላል ማለት ነው። ስለዚህ ያላችሁን አስተያየት በዚሁ ኢንቦክስ ኮሜንት ሴክሽን ላይ ያሳውቁኝ ማለት ነው። ስለዚህ አንድ ኢሜል ደርሶኛል። ኢሜል ላሳያችሁ ነበር። አይ ቲንክ ሎጊን አላደረኩም። ስለዚህ ቤተሰብ እዚህ ጋር አፕላይ ማድረጌን ኦልሬዲ አሳውቆኛል ማለት ነው። ይህን ይመስላል አፕሊኬሽናችን። እናንተም ሞክሩት። በጣም አሪፍ ኦፖርቹኒቲ ነው፣ እንዳትንቁት። ኢንተርንሽፕ ስለሆነ ኢንተርናሽናል ኦርጋናይዜሽን ስለሆነ ለእናንተ በጣም ፕሮፋይላችሁን ቢልድ የምታደርጉበት ነው። አመሰግናለሁ። ግን አይ ቲንክ ምሰራቸው ቪዲዮዎች እየታዩ አይደለም አይ ቲንክ እና ትንሽ አይ ዶንት ኖ ብቻ ትንሽ የሞክረውና ካልሆነ ዝም ብዬ የመልቀቅ ሀሳቤን እተዋለሁ። ኤኒዌይስ ይህን ይመስላል። ይመቻችሁ። በቀጣይ በሌላ ስኮላርሺፕ እንመለሳለን። ሰብስክራይብ እያደረጋችሁ ቀጣይ ቪዲዮ እንዲደርሳችሁ